የተሰቀለበትን ሳይሆን የተሰቀለውን እመንና ጌታዬን ማለት ነው። የመዳንህን ወንጌል ሰምተህ ይኸው እየነገርን ነው። የመዳንን ወንጌል ሰምተህ እያሰማን ስለሆነ ዳን የመዳንን ወንጌል ሳትሰማ ድኛለሁ እያልክ ያወራኸው እውነት ልንገርህ፣ በመስቀሉ ትምህርት በክርስቶስ ኢየሱስ ማለት ነው ሲባዛ ዜሮ ይሆንብሃል። ለዘላለም ነው የምጠፋው ብራዘር፣ ለዘላለም ከኃይሉ ርቅ። ጌታችን ያስተማረውን ትምህርት ረግጠኸው ዘለኸው፣ ሐዋርያቱ ያስተማሩትን ዘለኸው መዳንን አታገኝም። መዳንን አታገኝም። ያው ቅዱስ ጳውሎስ የመዳናችሁን ቃል የእውነትን ቃል ይሁም የመዳናችሁን ወንጌል ሰምታችሁ ይላል። ሰው ወንጌል ሳይሰማ አያምንም፣ ሳያምን አይድንም። ግልጽ እኮ ነው። ሰው ወንጌል ሳይሰማ አያምንም፣ ሳያምን አይድንም። እናንተ ጋር ግን ወንጌል ሳሰሙ ሳታምኑ ጥምቀቱንም አታውቀውም። ከጥምቀት ጀመራችሁ ጥምቀቱንም አታውቀውም። ትጠመቅ አትጠመቅ አንተ አታውቀውም። በምንም አይነት መልኩ አታስታውሰውም። ምክንያቱስ የ40 ቀን ጨቅላ ሕፃን ልጅ ነህ። የ40 ቀን ልጅ የ40 ቀን ልጅ የመዳንን ወንጌል ሳትሰማ እና ውሃ ለህ ላይ ያፈሰሱብህ። የኦርቶዶክስ ክርስትና የሚጀምረው ከጥምቀት ነው። ምንን ጥሎ ወንድሞቼ ናቶቼ፣ ምንን ጥሎ አስቀድሞ ማመንን ጥሎ፣ ከማመን በፊት አስቀድሞ እድሜ ስለተጠመቅን ብቻ እኮ እንድናለን ብለን እኮ ኖ ብራዘር፣ ይኸውልህ የእናንተ ጥምቀት ከዚህ ነው የሚጀምረው። ማን የእናንተ ክርስትና እዚህ ጋር ነው የሚጀምረው። ግን ስንት ነገር ጥሎ፣ እምነትን ጥሎ፣ ስብከተ ወንጌልን ጥሎ፣ በመጀመሪያ ለመጠመቅ ስብከተ ወንጌል ይሰበክህ። ያ ስብከተ ወንጌል የመዳን ወንጌል ይባላል። ያን የመዳን ወንጌል ስትሰማ ታምናለህ። ስታምን ታጠመቃለህ። ከተጠመቅክ በኋላ ጌታ ያዘዘውን እናስተምርሃለን። ከዛ ደቀ መዝሙር ትሆናለህ። አለቀ። ይሄን ቅድመ ተከተል አዛብተህ ብራዘር ይበለን ይኸውልህ፣ አዛብተህ ብትሄድ ወየውልህ፣ ባትፈጠር ባትወለድ ይሻልሃል። የምትሞነጫጭረው የመስቀሉ ላይ የሞተውን የጌታችን የኢየሱስ ክርስቶስን ትምህርት ነው። እሱ በመጀመሪያ አጥምቁ አላለም። ወንጌልን ስብከተ ወንጌልን ስበኩ ነው ያለው ሐዋርያቱን። ሐዋርያቱ ምንድን ነው ያላቸው? ላካቸው። ወዴት? ወደ ዓለም ሁሉ። ከዛ ሄዱና ከጥምቀት ጀምሮ አላለም። ከጥምቀት ዋናው ጥምቀት ነውና ከጥምቀት ጀምሮ አላለም። ላካቸው ሐዋርያቱን ወዴት? ወደ ዓለም ሄዳችሁ ወንጌልን ለፍጥረት ሁሉ ስበኩ። ማርቆስ ወንጌል መጽሐፍ ምዕራፍ 16 ቁጥር 15 ስበኩ ወንጌልን። ከዛስ ስትሰብኩት ሰው ይሰማል። ከሰማስ በኋላ ያምናል። ካመነስ በኋላ አጥምቁት። ያጠመቃቸውን አስተምሯቸው። ከዛስ ደቀ መዛሙርት አድርጓቸው። እነሆ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። የእናንተስ? በእናንተ ቤት ጥምቀት በመጀመሪያ፣ እምነት የለም ከመጀመሪያ አይደለም፣ ስብከተ ወንጌል የለም። ዋናው ጥምቀት ነው። ከእናትህ ማኅፀን የ40 ቀን ልጅ ውልቅ ብለህ ስትወጣ እትብትህ ሳይደርቅ እርግብግቢትህ ሳይገጥም ወስደው ውሃ ላይ ያፈሱብሃል ብለህ ውሃ ላይ ሲነካ አልቀሰህ የተጠመቀውን ጥምቀት ብለህ ስትለኝ በጣም ነው የሚያሳዝነው። ይሄ የጌታችን የኢየሱስ ክርስቶስ ትምህርት ነው። እስኪ አይደለም ተሳስተሃል ብሎ የሚል ሰው ይምጣ።
ሐዋርያቱን ላካቸው። ወዴት? ወደ ዓለም ሁሉ ሄዳችሁ ወንጌል ለፍጥረት ሁሉ ስበኩ። ከዛስ ስትሰብኩ ሰው ይሰማል። ከዛስ ያምናል። ከዛስ ያመኑትን አጥምቁ። ከዛስ አስተምሯቸው። ከዛ ደቀ መዛሙርት አድርጉ። ይሄ ነው ቅድመ ተከተሉ። በኦርቶዶክስ ቤተክርስቲያንስ በመጀመሪያ ከእናትህ ማኅፀን ትወጣለህ። ከዛ ውሃ ያጠምቀዋል። ከዛ አያስተምሩም፣ ክር አንገትህ ላይ ያስሩልሃል። ከዛ ደቀ መዝሙርም አትሆንም፣ የክርስቶስ ተከታይም አትሆንም። ጫት ሲቅም ነው የሚውለው ትውልድ ሁሉ ማለት በኃጢአት ጎዳና። ስብከትም የለም፣ ትምህርትም የለም፣ ደቀ መዝሙርነት የሚባል ትምህርት የለም። በቃ እዚህ ጋር የ40 ቀን ሕፃን ልጅ ትጠመቃለህ። 3 ክሮች ጥቁር፣ ነጭ፣ ቀይ የግብፅ ባንዲራ አንገተ ላይ ይታሰርልሃል። በቃ ማንም ክርስቲያን መሆንን ሲጠይቅህ እሱን አሳይ ብለዋል። በቃ ማህተቤን አልበጥስም ትኖራለች ለዘላለም ትላለች። ክር በጥስ አትበጥስ ጉዳዩ እሱ አይደለም። ጉዳዩ ወንድሞቼ ናቶቼ፣ ሰይጣን በጣም ነው እኮ ትውልድን የተጫወተበት። ማህተቤን አልበጥስም ይላል። ማህተቤን አልበጥስም ትኖራለች ለዘላለም። ቶ ክሩን ከፈለክ እኔ ሌላም ላስረ እችላለሁ። ጉዳዩ እዚህ የግብፅ ባንዲራ የምትመስለው ክር ላይ አይደለም። ጉዳዩ ያለው ጉዳዩ የሰው ልብ ውስጥ ነው። ኢየሱስ ጌታ እንደሆነ ባፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። ጳውሎስ ሐዋርያው ብልሽትሽት አድርጎት ነው ሄደው የሃይማኖተኞች ትምህርት እንዳያንሰራራ አድርጎ ማለት ብልሽትሽት ማለት የሃይማኖተኞችን ትምህርት ጨፍጨፍ አድርጎት። የእግዚአብሔር ታላቅ ሰው በልብ ብታምን ትድናለህ። ምኑን በልባችን እንመን? ቅዱስ ጳውሎስ ምኑን ነው የምናምነው? ይሄ ጌታ ቃል ምን ይባላል? ይሄ ወንጌል ምንድን ነው? የመዳኑ ቃል የጌታ ቃል ሲሰብኩህ ሰማ። ሰምተህ በልብህ እመን። ብታምን ትድናለህ፣ ካልሆነስ ትገባታለህ ሲኦል። ቆንጅዬ ለዘላለም የተመደቡ ጨካኝ የአጋንንት ሰራዊቶች ዘመናችሁን ሁሉ እያገላበጡ ሊያሰቃዩችሁ ተዘጋጅተዋል። አይናቸውን አፍጥጠው ጥርሳቸውን አግጠጠው። አይኔ እሱን አልፈልግም ብለህ ካልክ ህይወትን ምረጥ። ህይወቴው ቀራንዮ ኮረብታ ላይ የእግዚአብሔር ልጅ ኢየሱስ ሞተዋል። በስሙ የሚያምኑ ሁሉ የኃጢአታቸውን ይቅርታ ሊያገኙ። የተሰቀለበት ሳይሆን የተሰቀለውን እመን። ሰው የተሰቀለውን አያምንም፣ የተሰቀለበትን ግን ያምናል። መስቀል ኃይልነ መስቀል መድኃኒትነ ነፍስነ። መስቀል የነፍስ መድኃኒት ይሆናል። ወንድሞች ናቶቼ፣ በመስቀል ላይ የሞተው ጌታ ነው የነፍሳችን መድኃኒት። የተሰቀለበት ሳይሆን የተሰቀለው ነው የነፍስ መድኃኒት። የተሰቀለው ሳይሆን የተሰቀለው ነው ቤዛ። የተሰቀለበት አይደለም፣ የተሰቀለው ቤዛችን ነው። የተሰቀለበት ቤዛችን አይደለም፣ የተሰቀለው ቤዛችን ነው። ኦኬ። የተሰቀለበት መድኃኒታችን አይደለም፣ የተሰቀለው ግን መድኃኒታችን ነው። የተሰቀለበት ኃይላችን አይደለም፣ የተሰቀለው ግን ኃይላችን ነው። ቅዱስ ጳውሎስ በፊልጵስዩስ መልእክቱ ላይ ሲናገር ኃይልን በሚሰጠኝ በመስቀሉ ሁሉን እችላለሁ አላለም። ኃይልን በሚሰጠኝ በክርስቶስ። ሰየኔ አባት ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። የተሰቀለበት አያድንም። የተሰቀለበት ቤዛችን አይደለም። የተሰቀለበት መድኃኒታችን አይደለም። የተሰቀለው ግን መድኃኒታችን ነው። የተሰቀለው ግን ቤዛችን ነው። የተሰቀለው ግን የነፍሳችን መድኃኒት ነው። የተሰቀለው ግን የሰማይ የምድር ፈጣሪ የሕይወታችን ባለቤት ነው። ስሙ ማን ይባላል? ኢየሱስ።
በቃ በቃ እዚህ ጋር መጥተህ ካላመንክ ትንጠባጠባለህ በሲኦል ዘመንህን ሁሉ አልኩ። ድቅድቅ ጨለማ የእሳት ባህር ተመድቦላችኋል። ከኃይሉ ክብር ርቀህ ለአሰቃቂ የአጋንንት ሰራዊቶች ተላልፋችሁ ትሰጣላችሁ። ለፍጥረቱ ሁሉ ቤዛ ሆኖ ቀራንዮ ኮረብታ ላይ የተሰቃየ የእግዚአብሔር ልጅ ኢየሱስ ክርስቶስ እሱ የላካቸው ሐዋርያት እንዲሰብኩ ነው። የሰበኩትም የእውነትን ቃል ነው። ያ የእውነት ቃልም የመዳን ወንጌል ነው። ያን የመዳን ወንጌል ሰበኩ። ሲሰብኩ የኤፌሶን ሰዎች አመኑ። ያመኑቱ በክርስቶስ ያመኑቱ ዳኑ። ከጥምቀት አይደለም የተጀመረው። ጥራልኝ፣ ማንም ኦርቶዶክስ በል ካቶሊክ በል ጴንጤም በል ይሄንን እውነት የሚያዛባ ካለ እዚሁ ወገባ ገዳውን እፈተዋለሁ። ማን ስለሆነ ኤርሚያስ ቢሆን ጴንጤ ራሴን ጴንጤ ስለሆንኩ ማለት ነው። ኤርሚያስ ቢሆን ኦርቶዶክሳዊ ቢሆን መምህር ቢሆን ጉዳይ አይደለም እኮ አልኩ። ንጉሱ ላካቸው ሐዋርያቱን ወደ ዓለም ሁሉ ሂዱና ከጥምቀት ጀምሩ። ሰውን ሁሉ ስታገኙ ውሃ ባገኛችሁበት ግማሹን በውዴታ ግማሹን በግዴታ ዋናው ውሃ ነውና የቻላችሁትን እየዘፈቃችሁ ያልቻላችሁትን እየረጫችሁ ከውሃ ጀምሩ። ጥምቀት ዋናው ለመዳን ፍቱን ነውና ብሎ አላለም። ታዲያ ምንድን ነው ያለው? ወደ ዓለም ሁሉ ንጉሱ አዘዘ። ወደ ዓለም ሁሉ ሂዱ አለ። ሐዋርያቱ ላካቸው ወደ ዓለም ሁሉ ለሰው ዘር በሙሉ እንዲሰብኩ። ሄዳችሁም ወንጌልን ለፍጥረት ሁሉ ሰበኩ። ሲሰብኩ እነሱ ህዝቡ የተሰማው ህዝብ ያምናል። ያመኑትን አጥምቁ፣ ያጠመቃችኋቸውን አስተምሯቸው፣ ከዛ ደቀ መዛሙርት ይሆናሉ። አለቀ። ግልጽ እኮ ነው። ግልጽ እኮ ነው። እንዴት ደስ ይላል አንተዬ! እንኳን ጴንጤ ያደረከኝ ኢየሱስ ክርስቶስ፣ እንኳን ወደዚህ ህይወት ጠራኝ። ወተፍተፍ ያለ ትምህርት የሌለበት ደብልቅልቅ ያለ ትምህርት የሌለበት መዳንን በተመለከተ ሁላችንም በዚህ እውነት ነው የምናምነው። በቃ ሰው ይመጣና ከጥምቀት ጀምሮ ይሄን ወንጌል ሳይሰማ ሳያምን ይጠመቃ እንዴ? አሁን ወንድማችን ይበለን ወንጌል አልሰማም አላመንም። ምክንያቱስ እድሜው የ40 ቀን ህፃን ልጅ ነው እና ተጠመቀ። ጥምቀቱንም አያውቀውም፣ ወንጌልም አልሰማም፣ አላመነምም፣ ጥምቀቱን መጠመቁንም አያውቅም። እስካሁንም ድረስ አልተማረም። እስካሁንም ድረስ የክርስቶስ ደቀ መዝሙር አይደለም። ስለዚህ ፐርሰንት የለም። ይሄናል ግን 1000% ማን ነው አንተ እንደዚህ አድርጋለህ? በጳውሎስና በኢየሱስ ክርስቶስ ትምህርት ነው የምትመዘነው። አልዳንክ። ለመዳን ግን የምሕረት እጆቹ ቅዱስ ጳውሎስ ለቆሮንቶስ አማኞች እንለምናችኋለን ብሎ እንዳለ እለምንሃለሁ። የምሕረቱ በር ተበርግዶ ተከፍቷል፣ አልተዘጋም በሩ። ናግባ ይላል። በእኔ የሚገባ ቢኖር ይድናል፣ ይወጣል፣ ይገባል፣ መሰማሪያ ያገኛል ይላል። መንገዱስ እግዚአብሔር አብ ጋር መዳረሻው መንገድ መንገዱ በማርያም በኩል ወደ አብ አትገባም፣ በሚካኤልም አትመጣም፣ በአቡነ ተክለ ሃይማኖትም ድርሽ አትልም። መንገዱ አንድ ነው።
አንድ ነው። ቆይ ይሄ ጳውሎስ የሚባል ሐዋርያ እንዴት የተባረከው ሐዋርያ መሰለህ! የኔ ጌታ ለዘላለም ስምህ ይቀደስ፣ ስምህ ይቀደስ፣ ስምህ ይቀደስ አባዬ። እንግዲህ በዘላለማዊው መንገዶች ሳይሆን መንገድ በነጠላ በነጠላ በዘላለማዊ መንገድ ወደ ቅድስት በኢየሱስ ደምና በማርያም አማላጅነት የሚል የለም እንዴ ወንድሞቼ እናቶች? አልጻፉትም። አየህ፣ አልጻፉትም ማለት ነው። በኢየሱስ ደም በመጋረጃው ማለት በጨርቁ ነው። ኖ ጨርቅ አይደለም የሚያወራው፣ መጋረጃው ማለትም በስጋው በኩል እንድንገባ ድፍረት ስላለን በእግዚአብሔር ቤት ላይ የሆነ ታላቅ ካህን ስላለን ይላላ። እንዴት ደስ ይላል! ኦ እግዚአብሔር አብ የጌታችን የኢየሱስ ክርስቶስ አምላክና አባት ቅዱስ ስምህ ለዘላለም ይቀደስ። ስንት መንገድ ነው የመረቅክልን? አንድ እዚህ እኮ ታዲያ መንገዶች ሁሉ እኮ ወደ ሮም ያመለክታሉ ብለው እንደሚሉ በእመቤታችን በኩል ትገባላችሁ፣ በተክልዬ፣ በአቦዬ፣ በአርሴማ፣ በበርሶማ፣ በበርጩማ ምናምን ነገር እያሉን ነው። የለም እንዳትሰሟቸው ነው ብሎ የሚል እንዳትሰማቸው። አነ ውእቱ ፍኖተ ጽድቆ ሕይወት ያለው ጌታዬ ነው። እንዴት ደስ ይላል! ኢየሱሴ እንዴት ደስ ይላል! ለካ ብዙ መንገዶች አይደሉም አንተ የመረቀልን መንገዶች። የመዳን ስልቱ ብሎ እንዳለው ያ ቢጫ ለባሽ መነኩሴ እንደዛ አይደለም ማለት ነው። የመዳን ስልቱን አበዛልን። በአርሴማ በኩል እንገባለን፣ በእግዝእትነ ማርያም እንገባለን፣ በወላዲተ አምላክ እንገባለን፣ በእንትናም በኩል እንገባለን፣ በእንትናም በኩል እንገባለን፣ በአቡነ እንትና እንገባለን፣ በአቡነ እንትና እንገባለን። ብራዘር ዝግ ነው። ከዚህ ውጭ መዳረሻ መንገድ የለም። ከዚህ ውጭ በር የለም። እስኪ ድጋሚ አንብበው ኤርምያስ፣ ምናልባት አንዳንዴ እንዳትዘለው ድጋሚ መነበብ አለበት። ምንድነው ብሎ የሚለው? እስኪ መንገዶች የሚል ነገር የለም እዚህ ጋር ወገኖቼ፣ አይታያችሁም? ድንገት እንትን ብዬ አዛብቻ አንብቤ ይሆን እንዴ? የለም። እስኪ በግሪኩ ይልኝ። የለም ብራዘርዬ፣ የለም መንገዶች ምናምን ነገር። እሱን ወደ ቡታጅራ ወደ አስመራ ምናምን ነገር ስትሄድ እሱን ፈልግ። እሱ ላይ ያደርስ ይችላል። ያም ወደ አስመራ ለመሄድ ብትፈልግ ወደ ቡታጅራ ብትነዳ አትገባም። መቼም ቢሆን አስመራ አትደርስም። መቼም ቢሆን አስመራ ለመሄድ ከፈለግ የሰሜኑን መንገድ ያዝ እንጂ እምላ ምን ችግር አለው? በዚህ ዞሬ ምናምን ነገር ብለህ ብትል በጋምቤላ መስመር ብትነካው ትሄዳለህ። አርሴማ ከተማ በርሶማ ጥራ፣ የምጠራውን ደርድር። በዚህ ብትሄድ ዝግ ነው። ዝግ በእነዚህ በኩል መጥተህ ብለህ ብትል ማንም የሚከፍትልህ የለም። ማንም በእመቤቴ በወላዲቴ በኩል ነው የመጣሁት ክፈቱልኝ የሚሰማ የለም። እንደውም እንደዚህ በእነዚህ በኩል የሚመጡትን መጽሐፉ ምን ይላቸዋል? ቆንጅዬ ስም ሰጥቷቸዋል። መጽሐፉ ምን ይላቸዋል? በቆንጅዬ ስም ነው የጻፋቸው። ሌባ እንዴ! ስድብ ጀመርክ እንደ ኤርሚያስ? እኔ አይደለሁም ያልኩት ጌታዬ ነው ያለው። ከዛስ ሌላኛው መጠሪያ ደግሞ ሌባና ወንበዴ ነው ብሏል። እግዚኦ! እና በማርያም በኩል እገባለሁ ብሎ የሚል ወደ መንግስተ ሰማያት እገባለሁ ብሎ የሚል ወንበዴ ሌባ፣ በአርሴማ በኩል እገባለሁ ወደ አብ ደርሳለሁ ብሎ የሚል ወንበዴና ሌባ። ምን ሆነሃል ኤርሚያስ?
ይኸውና እኔ ክርስቶስ ወንጌል አገልጋይ ነኝ። በእርሶማ በበርጩማ ብለህ ብትል ወንበዴና ሌባ። ለምንድነው ወንበዴና ሌባ የተባሉት? በበሩ በኩል አልመጡማ። በረኛው እንዲከፍትልህ ከፈለክ እንዴት ደስ ይላል! እንዴት ደስ ይላል! እንዴት ደስ ይላል! አንተ ወንጌል እንዴት ደስ ይላል አልኩ። ይኸውልህ እንደዚሁ ይኸው ድፍን 25 27 ዓመት ሆነኝ ፍልቅልቅ እንዳደረገኝ መድኃኒዓለም ስሙ ለዘላለም ይቀደስ። ጌታዬ ኢየሱስ ክርስቶስ እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ የሚወጣ እርሱ ሌባ ወንበዴም ነው ይላል። ብዙ ወንበዴዎች አላችሁ እዚህ ውስጥ። አሁን መድኃኒዓለም ምስክር አልኩ። ብዙ ወንበዴ፣ ብዙ ሌቦች። በአርሴማ በኩል መንግስተ ሰማያት እገባለሁ ብለህ የምትል ቆንጅዬ ወንበዴ፣ ጅንስ የለበስክ ወንበዴ። በማርያም በኩል መንግስተ ሰማያት እገባለሁ ብለሽ እምትይ ቆንጅዬ ሌባ፣ ሽንሽን ቀሚስሽን ለብሰሽ ወንጌል ሲነገርሽ የማሰሚ ቆንጅዬ ሌባ። ማን ይህንን ያለው? ፓስተር አንዳርጋቸው አይደለም። እኔን ያለው ታላቁ መምህር በምስጋና የተከበረና የተፈራ ከአንደበቱ ጽድቅና እውነት ብቻ የሚወጣ ጌታ ኢየሱስ ማለት ነው። ደገሞ ኤርሚያስ፣ ኧረ መድገም አይደለም፣ እሰልሰዋለሁ፣ ፎርዘዋለሁ። በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴም ነው። በበሩ የሚገባ ግን የበጎቹ እረኛ ነው። ለእርሱ በረኛው ይከፍትለታል፣ በጎቹም ድምፁን ይሰሙታል። የራሱን በጎች በስማቸው ጠርቶ ይወስዳቸዋል። የራሱን ሁሉ ካወጣቸው በኋላ በፊታቸው ይሄዳል። በጎቹም ድምፁን ያውቃሉና ይከተሉታል። በጣም ትክክል ነህ ዮሐንስ። ከሌላ ግን ይሸሻሉ፣ ከሌሎቹ ይሸሻሉ። ጊዮርጊስ ስለአንተ 7 ጊዜ ሞተ ተነሳ ብለህ ስትል እሸሻለሁ። አሁን የክርስቶስ በግ ስለሆንኩኝ ብራዘርዬ፣ እሺ እውነታችሁን ነው። ከዛ ዱቄቱን በተኑት። ይድራስ ተራራ ላይ ከዛ በቅጠሉ ሁሉ ወርቆ ጊዮርጊስ ጊዮርጊስ ብሎ አለኝ። እሱን ሄደ ለልጆች አጫውትበት ብራዘር። እንደዚህ አይነት ተረት እኔ ጋር በወጣቶቹ ንግግር አይነፋም። ከሌሎቹ ድምፅ እንሸሻለን ማለት ነው። ወለቅ ነው ምለው። ይኸውልህ ጊዮርጊስ ስለ አንተ እንትን ብሎ አርሴማ በዘጋ መታ፣ አቡነ ተክለ ሃይማኖት በዚህ እንትን ብሎ እግሩ ተቆርጦልህ የአቡዬ አይኑ ጠፋ፣ እንትን አንጀቱ ተዘረገፈ። የራሱ ጉዳይ። አይመለከተኝም ስልህ አይመለከተኝም። ለምን? ጌታዬ እንዲህ ብሎኛል። ከሌላው ግን ይሸሻሉ፣ የእረኛቸውን ድምፅ ግን ያውቃሉ። ይኸው የእረኛዬ ድምፅ፣ ይኸው የመድኃኒቴ የኢየሱስ ክርስቶስ ድምፅ። ይከተሉታል። ከዛ ከሌላው ግን ይሸሻሉ፣ አይከተሉም። የሌሎችንም ድምፅ አያውቁምና ይላል። ለዚህ ነው አላቅም። ጊዮርጊስ ብለህ ብትለኝ ትዝም አይለኝም። ትዝም የመዳኑ መንገድ ውስጥ አስገብተህ ማርያም እመቤቴ ብለህ ብትለኝ ኖ የጌታዬ እናት ናት። አዎ አውቃለሁ። ቤዛዬን ወልዳለች እንጂ እሷ ቤዛዬ አይደለችም። የተከበረች እህት ናት። እሷ እንደዚህ ብላ አላስተማረችም። ሐዋርያቱም አሁን ኦርቶዶክስ እንደሚሏት አላስተማሩላትም። እነሱ ራሳቸው ከየት እንዳመጡት ይጠየቁ። የጌታዬ እናት በጣም ነው የምወዳት፣ በጣም ነው የማከብራት። አዳኜና መድኃኒቴ ግን አይደለችም። ለእኔም ለጴንጤውም ኢየሱስ ይህንን ምሳሌ የነገራቸው፣ እነርሱ ግን የነገራቸውን አላስተዋሉም። ኢየሱስም ደግሞ እውነት እላችኋለሁ፣ ኢየሱስም አላቸው እውነት እውነት እላችኋለሁ የበጎች እኔ እሺ አንተ የበጎች በር ነኝ፣ እናቴም የበር ናት አለ። የለም ከኔም በፊት የመጡ ሌቦችና ወንበዴዎች ናቸው። ከእርሱም በኋላ መጥተው
መግቢያ ናቸው ብሎ የሚሉ ሌባና ወንበዴ ናቸው። አይ ከሱ በፊት መጥተው ነበር ወደ እረኞች ወደ በጎቹ። ዳሩ ግን በጎቹ አልሰሟቸውም። በሩ እኔ ነኝ። ኢየሱስ እኮ ነው የሚለው። እንዴት ደስ ይላል! አንተዬ እንዴት ደስ ይላል! እንዴት ደስ ይላል! እንዴት ደስ ይላል! በቃ የሙጥኝ ነፍሴ ስቅ የምትለው እዚህ እውነት ላይ ነው። በሩ እኔ ነኝ። በእኔ እና በእናቴ እና በተክለ ሃይማኖት በእናርሴማ እና በእነ ተክለ ሃይማኖት በኩል ሁሉ የሚገባ ቢኖር የለም እንዲህ አይነት ቅጠልጣይ። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባል፣ ይወጣል፣ መሰማሪያም ያገኛል። ስለዚህ ኤርሚያስ ምንድነው ማድረግ ያለበት? በኢየሱስ ክርስቶስ በኩል ናግባ አሉኝ ጴንጤዎቹ የዛሬ 27 ዓመት። ናግባ ዝም ብለህ እንትን መግደርደርህን ትተህ ይኸውልህ ኤርሚያስ ኢየሱስ በር ነው እና በሱ በኩል ግባና ከዘላለም ቁጣ ትረፍ ሲሉኝ እሺ ብዬ ለመዳኑ ወንጌል የኢየሱስ ጌታ ንግግር ዘወርዋራ አይደለም፣ የማይገባ ጥልፍልፍ አይደለም። በሩ እኔ ነኝ፣ መንገዱስ እኔው ነኝ፣ የህይወት እንጀራ እኔው ነኝ። ጌታ እኮ ነው የሚለው። የህይወት እንጀራስ እንትና ጋር እሷ ትሰጥሃለች ቆርሳ አላለም። እኔ ነኝ። ህይወትስ እኔው ነኝ። እውነትስ እኔው ነኝ። የመስዋዕትስ በግስ እኔው ነኝ። ነፍሴን ስለ በጎቼ የማኖረው እንዴ በእኔ ነኝ ጨረስከው። ጌታ ኢየሱስ ክርስቶስ ሁሉንም ለሌሎች አታከፋፍልም? የለም። ለምን? አይችሉምና። ማርያም የህይወት እንጀራ አይደለችም። ተክለ ሃይማኖት የህይወት ምንጭ ውሃ አይደለም። ገድለ ተክለ ሃይማኖትን ግን ስታነባው ተክለ ሃይማኖትን የህይወት እንጀራችን ይልሃል። ተክለ ሃይማኖት በተጠማን ጊዜ እውነተኛ መጠጣችን ይልልሃል። ጌታ ኢየሱስ ይወዳችኋል። የዘመናችሁ ቁጥር እንዳያልቅ። ኦኬ ይሄ ሁሉ ማን ነው ብሎ ያለው? በሙሉ ሙላዎችን ጨምራት እዚህ የቱ ጋር ልጠራልኝ ስላለ ማርያም ከተማ ገብርኤል እንትና ምናምን ነገር ብለህ ማለት ነው። የለም በሊቀ ክህነቱ ማለት ነው። በዚህኛው በሊቀ ክህነቱ መካከለኛ ማለት
አረ ለሆነ ፍጡር ስጥ። የለም የለም፣ አንሰጥም አንሰጥም። እምቢ እምቢ። ለምን? መጽሐፉ አልሰጣቸውማ፣ አልሰጣቸውም አልሰጣቸውም። ደስ ይላል። አንተ ጌታ ለዘላለም ስም ይቀደስ፣ ለዘላለም ስም ይቀደስ። ዝም ጭጭ ነው የሚሉት ፍጥረት ሁሉ። ይህንን እውነት አትጋፋውም። በጥቅስ እያስደገፍኩ ላጥ 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 እያደረኩ እሰካካልሃለሁ ማለት ነው። ውዴ እዚህ ቆሟል። ንጉሱ ያው ውዴ እዚህ ቆሟል። እኔ ነኝ ያለው የዘመናት ንጉስ፣ የምድር ዳርቻዎች ሁሉ ፈጣሪ ኢየሱስ ክርስቶስ የእግዚአብሔር ልጅ። ሌሎቹስ ጥግ ጥጋቸው ቁጭ ብለው ነው የሚያዩት። እነ ማርያም፣ ሌሎች ለምትላቸው መላእክት ሁሉ ጨምሮ አብርሃም፣ ይስሐቅ፣ ያዕቆብ፣ ነቢያት እግዚአብሔር የኢሳያስ፣ የኤርምያስ፣ ሕዝቅኤል፣ ዳንኤል፣ አዲስ ኪዳን ሐዋርያት እነ ጳውሎስ፣ ጴጥሮስ፣ ዮሐንስ፣ እንድርያስ፣ በርቶሎሜዎስ፣ ሳራ፣ ርብቃ፣ ልያ፣ የሳሙኤል እናት ሐና፣ ዮካብድ፣ የሙሴ እናት። ወደ ሕገ ልቦና ላይ ብትሄድ አቤል ሴት፣ ሄኖስ፣ ቃይናን፣ መላእሌል፣ ያሬድ፣ ማቱሳላ። እዛ ደግሞ ኖህ ጋር ትደርሳለህ። ኖህ፣ ሴም፣ አርፋክስድ፣ ቃይናን፣ ኤቦር፣ ፋሌቅ፣ ራግው፣ አብርሃም፣ ይስሐቅ፣ ያዕቆብ፣ ይሁዳና ወንድሞቿ 12ቱ እነማ? ዛብሎን፣ ይሳኮር፣ ንፍታሌም፣ አስሼር፣ ጋድ፣ ብንያም፣ ኤፍሬም። እዚህ ድነት ውስጥ የሉም የሉም። የሉም። ጥግ ጥግ ትይዛለህ ማለት ነው። እንደ ከዋክብቱ ዙሪያውን ከበው በዙፋኑ ፊት የሚደፉለት አንድ በግ ብቻ አለ። አምላክ ሰው ስግው ቃል ኢየሱስ ክርስቶስ። እነዚህ ሁሉ የተደረደሩት ማለት ነው። መላእክት ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል፣ 24ቱ ሽማግሌዎች፣ 4ቱ እንስሶች፣ በሰማይ በምድር ያለ ፍጥረት ሁሉ በሙሉ ደህንነት የተሰራው እዚህ ላይ ነው። አናደድኳችሁ አይደል? ክብር ለመድኃኔዓለም ይሁን። ራሱ አንዱ አገልግሎቱ ማናደድም ጭምር ስለሆነ ማለት ነው። እርድብን አረገኝ ብላልክ ቴንኪዩ መንፈስ ቅዱስ ለዘላለም ስም ይባረክ። ወንድማችንን ቆሽቱ ርር እንዲል ስላረከው ከዚህ ማረር ቀጥሎ ወደ ልጅ ወደ ኢየሱስ ክርስቶስ መዳን ወንጌል ስለሚመጣ ወንጌል አያናድድም እያልኩ አይደለም። ጥርሳቸውን ያንቀጫቀጩበት እኮ እስጢፋኖስ ላይ ድንጋይ አንስተው እስከ መውገር ድረስ የደረሱት ተናደው ነው። አምላክ ሰው የድንግል የማህፀኗ ፍሬ እዚህ ቀራንዮ ኮረብታ ላይ ሞተዋል። እሱ ነው እነዚህን ሁሉ ነኝ ያለው እንጂ እነዚህ በዙሪያ የተኮለኮሉ ሁሉ ናቸው አላለም። አላል ደስ ይላል። የኔ ጌታ ለዘላለም ስም ይባረክ። ማዳን የበጉ ነው። ማዳን የእግዚአብሔር ነው። ሰው የሚያድነው የፈጠረው ጌታ እግዚአብሔር እንጂ የተፈጠረ የአረብ ሽማግሌ ሁሉ አሁን እኔ ሊያድነኝ ሲታይ የአቡነ እንትና በረከታቸው ይደርባችሁና ይላል። ምን በረከት አለውና? ሰው በረከት አለው እንዴ? ሲጀምር የለውም እኮ ሰው በረከት የለውም። በረከቱ ይደርባችሁ ይላል። ያው እኔ እግዚአብሔር ልጁን ለዓለም ሲሰጥ ቀራንዮ መስቀል ላይ እንዲሞት አደረገው። ተቀዳሚና ተከታይ በሌለው በባህሪ ልጁ በኢየሱስ ክርስቶስ ዓለምን ሊባርክ የእግዚአብሔር አብ በጎ ፈቃድ ሆነ።
ስለዚህ ቅዱስ ጴጥሮስ ሲናገር ምን አለ? እያንዳንዳችሁን ከክፋታችሁ እየመለሰ ይባርከው ዘንድ ብላቴናውን ላከው ይላቸዋል። ኢየሱስን ሰደደው። ቅዱስ እግዚአብሔር አብ ሲባርክ ልጁን በመስጠት ነው የባረከው። ልጁ ያለው ህይወት አለው፣ እግዚአብሔር ልጅ የሌለው ህይወት የለውም። በቃ በረከቱ ይሄው ስለሆነ ማለት ነው። ከዛ ውጭ አንተ ከሶሪያ ሀገር መጥቶ የተባለ የቋቋ ሽማግሌና አሮጊት ሰብስበህ የእንትና በረከቱ ይደርብበት ትላለህ እንዴ? ያደርግልህ የበሽር አልአሳድ ወንድም ምን እኔ ላይ ምን በረከት ያሳድራል? ከአውሮፓም አምጣው አልኩ። የሀገር በቀል አሮጊትም ሽማግሌም ይነሳ፣ ማንንም ጥራ አልኩ። የአሮጊትና የሽማግሌ ማዕት ሰብስቦ እማሆይ እንትና አቡነ እንትና ይለኛል። እኔ መድኃኔዓለም ባሪያ፣ እውነቴን እኮ የምልህ እኔ የሥላሴ ባሪያ እንዴ፣ እውነቴን እኮ የምልህ እጆቹ ሰሩ ለወሱኝ እንዳለ ዳዊት ማነው ኢዮብ፣ ግሩምና ድንቅ አድርጎ የፈጠረኝ የሥላሴ ባሪያ ለሰው ስሰግድ የኖርኩበት ዘመን ይቆጨኛል ስልህ አሐዱ ስሉስ አምላኬ ነው። ከዛ ውጪ ጠጋ ሲይዝልሃለሁ አልኩ። ከጎዳና ላይ እየጠረኩ ይሄንን የአረብ ሽማግሌ ሁሉ ገለል እውነተኛው መንገድ፣ እውነተኛው ህይወት፣ እውነተኛው እሱ ነው። ይሄን ሁሉ የሆነው ሌላውን ጥግ ታደርጋለህ አልኩ። እሱ ነው ከሰማያት ወርዶ ሰው በመሆኑ በር ነኝ፣ መንገድ ነኝ፣ እውነት ነኝ፣ ህይወት ነኝ፣ የህይወት ውሃ ነኝ፣ የህይወት እንጀራ ነኝ፣ የመስዋዕት በግ ነኝ፣ ሊቀ ካህን ነኝ፣ ሐዋርያ ነኝ። ከአብ የተላከ ማለት ነው። ሐዋርያ ማለት አፖስቶል የተላከ ማለት ነው። ከአብ ተልኮ የመጣ ዕብራውያን መጽሐፍ ምዕራፍ 3 ቁጥር 1 እና 2 ላይ ነብይ ነኝ ያለው እሱ ነው። ትንሣኤና ህይወት ነኝ፣ መካከለኛ ነኝ፣ አማላጅ ነኝ፣ አስታራቂ ነኝ፣ ፈራጅ ነኝ ያለው ሁሉ በሁሉ ኢየሱስ። ወደዚህ እውነት ኑ፣ በዚህ እውነት እመኑ፣ ነፍስን ታድናለህ። እምቢ ካልሽ ግን ለዚህ የመዳን እውነት አንገዛም ብላችሁ ሌላ ህይወት፣ ሌላ እውነት፣ ሌላ መንገድ፣ ሌላ በር፣ ሌላ ነገር የምትፈልግ ከሆነ ከኃይሉ ክብር እርቃችሁ በዘላለም ጥፋት ነው የምትቀጡት። የሰማይ የምድር ፈጣሪ ልዑል እግዚአብሔር ምስክር ነው። ከኃይሉ ክብር እርቀህ ድቅድቅ ጨለማ ተዘጋጅቶልሃል። ለሰይጣንና እሱን ለተከተሉት ለአጋንንት ሰራዊት ወደ ተዘጋጀ የእሳት ባህር አውጥተው መላእክት አውጥተው ይጥሉሃል አልኩ። ያ እንዳይሆንባችሁ ግን የምስራች በክርስቶስ ኢየሱስ የመዳንን ወንጌል ሰምታችሁ አምናችሁ እንድትተርፉ ይሄን ጥሪ እናስተላልፋለን። ጸጋና ሰላም ይብዛላችሁ።